ሮም ከመነሳቷና አውሮፓ ከመንጣቷ በፊት ዘመናዊው ዓለም ስም ሳይወጣለት ከዚህ ሁሉ መጀመሪያ ታላቅ መንግስት ነበረች። ነገስታቷ አህጉራትን አስተዳድረዋል። ሰራዊቶቿ እንደ ማዕበል ተንቀሳቅሰዋል። አደገኛ ሀገርም ናት ይሏታል። ከዘመናዊ ሀገራት የቀደመች፣ ከመንግስታት የቀደመች፣ ከትውስታ በላይ የቆየ በበረሃዎቿ ስር ለሀገሪቷ መስዋዕትነት የከፈሉ የነገስታት አጥንቶች ተቀብሯል። እስካሁን ከተገነቡ ታላላቅ ስልጣኔዎች አንዱ የነበረው ፍርስራሽ በአንድ ወቅት የዓለማችንን ግማሽ ያስተዳድር ነበር። ለቱሪስቶች አመቺና የራሷ የሆነ ባህልና ቋንቋ ያላት ይህችም ሀገር ኢራን ናት ቢባል አይግረማችሁ። እናም ዛሬም ወደ መካከለኛው ምስራቅ ተጉዘን መዳረሻችንን ኢራን ላይ አድርገን ተሰምተው የማይታወቁና አዳዲስ መረጃዎችን ልናስቀኛችሁ ወደድን። እስከ ቪዲዮአችን ማብቂያ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉ። ኢራን በኤዥያ አህጉር ውስጥ በመካከለኛው ምስራቅ እምብርት ላይ ትገኛለች። ሰፊ ተራራማና ጥንታዊ ሀገር በሰሜን የካስፒያ ባህር፣ በደቡብ የፋርስ ባህር ሰላጤ፣ በመካከላቸው አስቸጋሪ በረሃዎች፣ በረዶ የለበሱ ተራራዎች፣ ለም ሸለቆና በሺዎች ከሚቆጠሩ ዓመታት ትውስታዎች የተቀረጹ ከተሞች አሏት። ከ1.6 ሚሊዮን ስኩዌር ኪሎ ሜትር በላይ የምትሸፍነው ኢራን በኤዥያ ካሉ ትላልቅ ሀገራት አንዷ ናት። ከ85 ሚሊዮን በላይ ህዝብ ያላት ሲሆን በዓለማችን ላይ የህዝብ ብዛት ካላቸው ሀገሮች ውስጥ ትካተታለች። ጂኦግራፊዋ አስደናቂ ብቻ ሳይሆን ስትራቴጂካዊም ነው። ለዘመናት ኢራን የዓለም መስቀለኛ መንገድ ሆና ቆይታለች። ምስራቅና ምዕራብ እዚህ ይገናኛሉ። ንግድ፣ ጦር ሰራዊት፣ ሃይማኖት፣ ቋንቋና ወረራ ሁሉም እዚህ ተጋጭተዋል። ሆኖም ግን ኢራን በስልጣኔዎች መካከል ያለ ድልድይ ብቻ አልነበረችም። እሷ ራሷን የቻለች ስልጣኔ እንጂ። ኢራን ሀገር ብቻ አይደለችም፣ እስካሁን ድረስ የምታስተጋባው የፋርስ ወይም ፐርሺያን ድምፅ እንጂ። ኢራን የሚለው ስያሜዋን ከማግኘቷ በፊት የጥንታውያን ህዝቦች መኖሪያ ነበረች። ከነዚህም መካከል ከ4000 ዓመት በፊት እዛ ይኖሩ የነበሩ ኤላማውያን አንዱ ነበር። አብዛኛው የዓለም ክፍል ገና ከድንጋይ ዘመን ባልወጣበት ጊዜ እነሱ ከተሞችን፣ ቤተ መቅደሶችና የጽሕፈት ስርዓቶችን ገንብተው ነበር። እነርሱም በኋላ ሜዶናውያን መጡ። ከዛ ፋርሳውያን ወይም ፐርሺያን ተከሰቱ። በደቡባዊ ደረቅ ምድር የፋርስ ታሪክን ለዘላለም የሚቀይር አንድ ንጉስ መጣ። ታላቁ ሳይረስ ይባላል፣ ወይም ሳይረስ ዘግሬት። እሱም ትንንሽ ሰዎች ብቻ የቻሉትን አደረገ። ምድርን ወረረ ብቻ ሳይሆን መንግስት ገነባ። በዓለም ላይ ታይቶ የማይታወቅ ታላቅ የፋርስ ግዛት ወይም ዘ ፐርሺያን ኢምፓየር ተመሰረተ። ከግብፅ እስከ ህንድ፣ ከመካከለኛው ኤዥያ እስከ ሜዲትራሊያን ግዛቱን አስፋፋ። በሳይረስና በተተኪዎች ስር ፋርስ የዓለማችን የመጀመሪያዋና እውነተኛ ልዕለ ኃያል ሀገር ወይም ሱፐር ፓወር ሆነች። ገዢዎችም በጸብ፣ በጉልበት፣ በግርግር ሳይሆን በስርዓት አስተዳደሩ። የተለያዩ ሀገራትን የሚያገናኝ የመንገድ ስርዓትን ዘረጉ። ባህሎች፣ ሃይማኖቶችና ቋንቋዎች እንዲከበሩ አደረጉ። ከሳይረስ በኋላ ታላቁ ዳሪዮስ መጣ። በእርሱ ዘመን ፋርስ ከመቼውም ጊዜ በላይ በለጸገች፣ ጠነከረች። ዳሪዮስ የነገስታት ከተማን ፐርሴፖሊስን ገነባ። ከድንጋይ የተቀረጹ ደረጃዎችና ምሰሶዎችንም ሰራ። የሰራቸው ስራዎች ዛሬም ድረስ ታላቅነቱን ይነግሩናል። ነገር ግን የትኛውን መንግስት ለዘላለም ሳይነካ አይኖርምና በ330 ዓመት ዓለም የመቄዶንያው እስክንድር ፋርስን ወረረ። ፐርሴፖሊስም ተቃጠለ። የፋርስ ግዛት ወደቀ። ነገር ግን ፋርስ ተለወጠች እንጂ አልጠፋችም ነበር። አዳዲስ ርዕወ መንግስት ተነሱ። ባህሏና ቋንቋንም ጠበቀች። በ7ኛው ክፍለ ዘመን ደግሞ ከአረቢያ ሌላ ወረራ መጣ። የእስላማዊ ሰራዊት ፋርስን ተቆጣጠረ። ፋርስ እስላማዊ ሆነች። ነገር ግን ፋርሳዊነቷን አላቆመችም ነበር። ከዘመናት አልፈው በ16ኛው ክፍለ ዘመን አዲስ መንግስት ወጣ፣ ሳፋቪዶች። ከነሱ ጋር ደግሞ ኢራን ዳግም ተወለደች። ሺዓ እስልምና የመንግስት ሃይማኖት አደረጉ። ይህ ውሳኔ ኢራንን ለዘመናት ለወጣት። ከሱኒ ጎረቤቶቿ ለያያት። እንደ ኢስፋሃን ያሉ ከተሞች የውበትና የኃይል ምልክት ሆኑ። በ20ኛው ክፍለ ዘመን ኢራን ወደ አዲስ የጦር ሜዳ ገባች። ነዳጅ፣ ርዕዮተ ዓለምና የባዕዳን ኃይል የሰፈነበት። እንደ አውሮፓውያን አቆጣጠር በ1908 ነዳጅ ተገኘ። ብሪታንያንና ሩሲያን ገቡ። ቁጥሩም በረታ። በ1979 ግን ግፊቱ እየፈነዳ መጣ።
የኢራን አብዮት ሻህንን ከስልጣን አወረደው። ኢራን እስላማዊ ሪፐብሊክ ሆነች። ከዚያም ጦርነት መጣ፣ የኢራንና የኢራቅ ጦርነት። ለተከታታይ 8 ዓመታትም ከባድ ጦርነትን አሳለፉ። በመቶ ሺዎች የሚቆጠሩ ሰዎችም ሞቱ። ከዚያም ማዕቀብ፣ መገለልና ከምዕራቡ ዓለም ጋር ውጥረት መጣ። ሆኖም ኢራን ጸናች። የዛሬቱ ኢራንን ስናይ ዛሬ ኢራን ከ85 ሚሊዮን በላይ ህዝብ መኖሪያ ናት። ወጣት፣ የተማረና እረፍት የሌለው ህዝብ ያላት ሲሆን የሚናገሩትን ቋንቋ ፐርሺያን ይባላል። በእነሱ አጠራር ደግሞ ፋርሲያን ይሉታል። የሀገሪቱን መገበያያ ገንዘብም ሪያል ነው። ዋና ከተማቸው ቴህራንም በታላቅ ምኞትና በተቃርኖች ትንቀሳቀሳለች። አሁንም ድረስ ግጥም በእነሱ ዘንድ ትልቅ ቦታ አለው። እንግዳ ተቀባዮች ናቸው። ለዚህም ማሳያ በየዓመቱ ከተለያዩ ሀገራት ብዙ ጎብኚዎች ይጎርፉባታል። ከፖለቲካው በታች ማንነቱን የሚያስታውስ ጥንታዊ ስልጣኔም አለ። ያንን ትውስታ ደግሞ በዓለቶቿ ላይ ማየት ትችላላችሁ። የፐርሴፖሊስ የተሰበሩ ምሰሶዎችና እንደ መንግስት አከርካሪ ከአፈር ውስጥ ሆነው ይታያሉ። በኢስፋሃን የመስጊዶች ሰማያዊ ጉልላት ያበራሉ። በሺራዝ ደግሞ የገጣሚዎች ከተማ ነው። እነዚህ ምልክቶች ምስክር ናቸው። ኢራን ዝም ብላ በችግር የተፈጠረ ዘመናዊ ሀገር ሳትሆን ስልጣኔ መሆኗ ማረጋገጫ ነው። የኢራን በዓለም ቴሌቪዥን የሚያዩ ታሪክ ብቻ አይደለም። መንግስቶቿን የቀደመች፣ ከግጭቶቿ የጠለቀች፣ ከዜናዎች ይልቅ ሰብአዊነት ያላት እሷ ግዛትና አብዮት ናት። ግጥምና ኃይል ናት። እምነት ተቃውሞ ናት። ብዙ ጊዜ የተወረረች ነገር ግን መቼም ያልተደመሰሰች ምድር። በዛሬው ቪዲዮአችን ደግሞ መዳረሻችንን ወደ ምስራቅ ኤዥያ አድርገን ኢራንን በጥቂቱም ቢሆን አሳይተናችኋል። እስከ መጨረሻው ድረስ ስለተከታተላችሁንም እናመሰግናለን። እንደዚህ አይነት ቪዲዮ እንዲደርሳችሁ ቤታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ